ካልመጣ እሱ ካልመጣ ወደ ጎንደርም ለመሄድ አስቤያለሁ። ከባሌ ጋር አንድ ላይ እቀበላለሁ። ለሰይድ ስል ደግሞ ማላረግለት ነገር የለም። አንቺም እዛ በጎንደርና በዛ ሐረርና ድሬዳዋ ተዝናኚ። ያሱን ደግሞ የተከራየሽበትን ቦታ ጠይቄ ደርሼ መጥቼ አፈር ነው ማስግጥሽ አፈር። ዛሬ አዩ ያላለችው ነገር የለም ማለት ነው። ሱመያን ወረደችባት። አረ ምን ወረደችባት? ለምን ያላለችው ነገር አለ? የጨነቀው ጊዜ ያገባል ይባላል። እንግዲህ ሱመያ ነች ሰይድን ያሳገተችው 10 ሚሊዮን ብር ተቀብላ እያለች ብዙ ነገር እያለኝ ነበረ። ከዛ ባሻገር ደግሞ ጎንደር ሊሄድ ነው አላለችም። አቤት ያዩ ጉራ እኮ ጉራ አይደለም። ሰይዶ ጠፍቶብኛል፣ ስልክም ስደውልለት ሊያነሳልኝ አልቻለም። የት እንዳለ በጭራሽ ብዙ ሰው ጋር ደውያለሁ፣ ነገር ግን ስልኩን አላነሳልኝም። ስለዚህ እኔ ጎንደር መሄድ አለብኝ፣ አብሬ እታገታለሁ ወይንም አብሬ እቀበራለሁ ስትል እንግዲህ አዩ ጉራዋን እንትን ብላለች ማለት ነው። ስለዚህ ሱመያን እንግዲህ ብዙ ነገር ነው እያለቻት የነበረ ማለት ነው። ስለዚህ እንግዲህ አዩ ጎንደር ትሄድ ይሆን አትሄድ ይሆን የምናየው ይሆናል ማለት ነው። መቼም እግሯን አትነቅላትም። አዩ ማለት በጣም ውሸታም ናት፣ ውሸታምና የጥቅም ሰው ናት ማለት ነው። ምናልባት ሳይድ ለብር ሊሆን ይችላል የፈለገችው። ለምን እሱ የምትፈልገው ቢሆን የእሱን ሰላም ነበር እንጂ የምትፈልግ ገንዘብ አትጠይቅም ነበር። ስለዚህ አዩ የቀረበችው ለጥቅም ነው፣ አለቀ። ለጥቅም ነው። ግን ሰይድ ደግሞ ስላልተረዳት ነው ሱመያን ጥሎ የልጅ እናቱን እችን የመሰለች ንግስት የሰው ገንዘብ የማትፈልግ ጥሎ ሌላ ሴት ያስፈለገው ምን እንደሆነ አላቅም። ሰላም ሰላም፣ ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናል። ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬ የመጣሁበት ስለነ ሱመያ አይ ቲንክ አዩ የምትባለው ግለሰብ እና ስለ ሰይዶ ነው። ሰይዶ እንግዲህ ያው ጠፍቷል። ሰይዶ ምንም እየጠበቅነው ነበር፣ ሁላችንም በጉጉት እየጠበቅነው ነበር ሰይዶ የት እንዳለ። ነገር ግን ሰይዶ የለም፣ አሁንም ሊገኝ አልቻለም። በቃ ታግቷል ሰይድ ማለት ነው። ስለዚህ እና አዩ እንግዲህ ዛሬ በጣም እያማረረች ሱመያን እየተናገረቻት ነበረ። ሱመያ ሽንታ ጠጥተዋለች ሁሉ ምናምን እያለች ብዙ ነገር እየተናገረች ነበረ ማለት ነው። ስለዚህ አዩ በረኪና እንግዲህ ምንም ማድረግ አይቻልም። ቻዩ በቃ። ምክንያቱም የሰው ትዳር መተሽበት በተሻለ አለቀ። ለአንቺ ይሄ ያንስብሻል ማለት ነው። ግን ሰይዶ ለልጆቹ ሲል ምንም እንዳይሆን እኛ ፍላጎታችን ነው፣ ጸሎት እናደርግለታለን። ለምን ለአንቺ አይደለም። እኛ አንደኛ ለሱመያ፣ ሁለተኛ ደግሞ ለልጆቹ ሲል ሰላም ሆኖ ቪዲዮ እንዲሰራልን እንፈልጋለን። አለቀ። በሰላም መጥቶ ቪዲዮ እንዲሰራ እንፈልጋለን። ከዛ ውጭ ግን እንግዲህ ያው ሌላ ምንም ማለት አይቻልም ማለት ነው። አንቺ መቼም ጎንደር አትሄጂም። መቼም እንደው ጎንደር ከሄድሽ አንቺ ጀግና ነሽ። አንቺ የሱመያን ጀግንነት ምኑንም አልያዝሽውም። ምኑንም ደግሞ እዚዛ እየተዝናና ብር አላት ምናምን አገባሽ አንቺ። ሲጀመር ምንም አያገባሽም እኮ። ምክንያቱም እሷ ሰርታ ነው ያገኘችው ብር። እንዳንቺ የሰው ወንድ ቀምታ ምናምን አይደለም ያገኘች አይደል እንዴ? ሱመያ ጀግና ስለሆነች ነው፣ አንበሳ ስለሆነች ነው። ስለዚህ ስለ ሱመያ አንቺ አይመለከትሽም። በቃ እንደፈለጋት ትሆን ማለት ነው። መብቷ ነው እንዴ። የሰራ ሰው እኮ ሁሌም እኮ እንደዚህ ነው። ቢፈልግ ይዝናናል፣ ቢፈልግ በቃ ቅናተኛ ቅናትሽ ቤት ገዛች አዲስ አበባ ትላለች፣ ምን ትላለች? መብቷ ነው፣ ትግዛ እንዴ። አልሰረቀችም እኮ እሷ እኮ 15 ዓመት እኮ ላቧን ጠብ አድርጋ እኮ ነው የመለሽ። ስለዚህ ምንድነው ቤት መግዛት ምን ችግር አለው? ቤት ብትገዛስ? አንቺ ወሬኛ ማለት ነው። እንዳንቺ ወሬኛ አይደለችም ሱመያ እኮ ጀግና ናት። ይሄ 2 ልጅ ራሱ እዛ እያለች ራሱ ምንም አንድ ነገር ራሱ አታወራም። ጀግንነቷን ብቻ ነው የምታሳይ ማለት ነው ሱመያ። እና እንግዲህ ይሄን ያለው ነገር። ከዛ ባሻገር ደግሞ አንፎ ማለት ነው። አንፎ የሰይዶ ጓደኛ አንፎ ጅል አንፎ ሱመያን እንግዲህ አግቶ አይ ወይኔ መጃጃል እናንተ። ሱመያን እንግዲህ አግቶ ለሰይድ ሊያስረክበው ነበር ማለት ነው። መቼም አልተሳካለትም ማለት ነው። መቼም ቢሆን አይሳካለትም ሱመያ ማለት ነው። አያገኛትም። እና እንግዲህ ሳይሳካለት ቀርቶ ብቻውን እየተንከረፈፈ ነው። ለነገሩ ሱመያን ቢይዛትም ሰይዶ የለም እዚህ። ሰይዶ ስለሌለ ምንም ማድረግ አይቻልም ማለት ነው። ምንም ማድረግ ስለማይቻል ስለዚህ
ይሄ ነው እንግዲህ ያለው ነገር እላችኋለሁ። እና ያው እንግዲህ ሰይዶ በሰላም እንዲመጣ ሁላችሁም የእውነቴን ነው የምላችሁ። ሰይዶ ምስኪን በሰላም እንዲመጣ ሁላችሁም ጸሎት አድርጉለት ለሰይዶ ማለት ነው። ሰይዶ ምስኪን ሰይዶ አላሳዘናችሁም? ግን እኔ ግን ሰይዶ ነው ያሳዝነኛል ማለት ነው። የምሬን ነው የምላችሁ። ሰይዶ በጣም አሳዝኖኛል። ወይኔ ይቅርታ ሰይዶ እስካሁን ድረስ አስባችሁታል? ባህልንም እንግዲህ የለም ነበረ፣ የጥን የለም ነበረ። ከዛም አልፎ ተርፎ ባህል ካለፈ ስንት ጊዜ ሆኖ፣ ነገር ግን የለም በቃ የለም ማለት ነው። ሰይዶ የለም። ምን ሰይዶ ነው ያሰብኩት ለዚች ለበረኪና እንኳን ተዋትች በረኪና ማለት ነው። በረኪና ዝም ብላ ነው የምትለፈልፈው፣ ምንም ጥቅም የላትም። ጥቅም ቢኖራት ነው በሰው ትዳር ላይ አትገባ ነበር። ስለዚህ በረኪና ዝም ብላ ነው የምትለፈልፍ፣ ምንም ወሬ ብቻ ምላስ 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 እንጂ ምንም ነገር የላትም ማለት ነው። እና ውድ ቤተሰቦቼ ይሄ ነው ያለው ነገር። እንግዲህ በረኪናም እንግዲህ ጎንደር ከሄድሽ መልካም፣ በዛውን ጎንደርን አይተሽ ተመጨሸንች በረኪና ማለት ነው። አዩ በረኪና ሰይድ ከጠፋ እኔ በረኪና እንትን እላለሁ፣ ጎንደር ከሄድክ እኔን አታገኘኝም እኔን ምናምን እያለች ለፍልፋ ለፍልፋ ይሄው አሁን ምን ሆነሽ? ምንም ስንት ቀኑ ከሄደ ሰይድ ድምፁ ራሱ ጠፍቶ ራሱ በረኪና አልጠጣችም አይደለም ጎንደር ሄዶ ማለት ነው። ስለዚህ ውሸት አዩ ማለት የውሸት አባት ናት። ውሸት ለውሸት አንደኛ ናት። የምር አዩ ማለት ውሸት በዚህ ልክ እንደዚህ ውይ 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 እኔ እንጃ። በጣም ነው የምትዋሹ ግን ማለት ነው አንቺ በረኪና ተብዬዋ። እና ለማንኛውም ይሄ ነው እንግዲህ ያለው ነገር። ጎንደር እስከምትሄድ እንጠብቃታለን ማለት ነው። በረኪናዋ መቼ እንደምትሄድ እንግዲህ ዛሬ ምናምን ነገር ካልመጣ ካላገኙት ነው ጎንደር እሄዳለሁ ያለ። ውሸቷን ይሁን እውነቷን ይሁን አናውቅም። ይጀመር መቼም አትሄድም። ማጋን የምትሄድ በረኪናዋ ብቻዋን ትሄዳለች እንዴ? ጎንደር ብቻዋን አትሄድም። ስለዚህ ብቻዋን ስለማትሄድ ለወሬ ነው፣ ለወሬ ለማሞቂያ ነው እንደዛ ያለችው ማለት ነው። በረኪናዋ አዎ በረኪና በረኪና ተብላለች እንግዲህ። ለማንኛውም ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ምናምን ቤተሰብ ሁኑ ማለት ነው። በቅንነት ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። ሰላማችሁ ብዙ ትትረፍረፍ ይበልልን በያላችሁበት የዓለም ዳርቻ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ሼር፣ ላይክ፣ ኮመንት አድርጉ። ሀሳብ አስተያየት ኮመንት ላይ ያስቀምጡልን ማለት ነው። ስናጠፋ ጥፍታችኋል ምናምን ብላችሁ ስናለማ ምን አለማሽ ነው የምትሉ አለማሉ ኩሽና ተቀመጭ ያለሁት መዳም ኩሽና ነው። ሌላ ምን መሄጃ ላይ መሄጃ የለኝ። በቃ ሁሌ አንድ አይነት እንደኛ እኮ እንደ ስደተኞች አይነት እኮ ምስኪኖች እኮ የለም። ምስኪኖች የምር ሁሌ በቃ እንነሳለን፣ ስራ እንነሳለን፣ ኩሽና እንነሳለን። በቃ መዝናኛ የለን ምን የለን። ወይኔ ስናሳዝን የምር በጣም እኮ ነው እኛ የምናሳዝነው። እንደኛ የሚያሳዝን አለ ግን በዚች ዓለም ላይ እንደ መዳም ቅመሞች የሚያሳዝን የለም በእውነት ከሆነ ማለት ነው። ግን ያው ይሁን ለበጎ ነው። ምንም ማድረግ አይቻልም። ይህ ቀንም ያልፍ ይሆናል እርግጠኛ ነኝ። ያልፋል እንዴ እኔማ ተስፋ አልቆርጥም። ያልፋል በሙሉ እርግጠኝነት ያልፋል። ይህ ቀን ያልፋል። ከምር አያልፍም ብለንማ ራሳችንን ማናሳምነው ወዴት? ኧረ በጣም ነው የሚያልፈው። ያልፋል። እና ለማንኛውም ይሄን ይመስል ማለት ነው። ሰላማችሁ ብዙ ትርፍርፍ ይበለን። ማሮቼ፣ ፍቅሮቼ ሌላ ጊዜ እስከምንገናኝ